ዛዶቅ የዛዶቅ ተርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። የለውም፣ የሚደንቅ ነው። ምን የለውም? ኤክስፓየር ዴት የለውም። የለውም፣ ምን የለውም? ማብቂያ የለውም። የለውም፣ ምን የአገልግሎቱ ዘመን የሚያልቅበት አልተጻፈበትም። የሚገርም ነው። ይሄ የተለመደ ነው። ምን ማንኛውም ነገር ምናልባት ምግቦች ላይ ቢሆን መድኃኒት ላይ ቢሆን የምንጠቀማቸው ነገሮች ብዙዎቹ ነገሮች በተለይ በዚህ ዘመን ያልተጻፈባቸው ማግኘት ከባድ ነው። ሁሉም ላይ ይጻፋል። በተለይ ደግሞ መድኃኒት ላይ ሲሆን አደገኛ ነው፣ ይጻፋል። መድኃኒት ላይ ያልተጻፈ ከሆነ የማገልግሎቱ ዘመን ብዙ ለመውሰድ የምንደፋፈርም ደፍረን የምንጠቀምም ሰዎች የለንም። ለምን? አንድ መድኃኒት ጊዜው ካለፈ በኋላ ብንጠቀም ምናልባት መርዝ ይሆናል፣ ከማዳን ይልቅ ሊገል ይችላል። ስለዚህ መድኃኒት ላይ በጥንቃቄ ኤክስፓየር ዴቱ ይጻፋል። ከዛ ቀን በኋላ አንወስደውም። ቢቻል እንደውም በጊዜ ቢሆን ብንጠቀምበት። አንዴ ከተከፈተ ከ6 ወር በኋላ ትጠቀሙ፣ አንዴ ከተከፈተ በኋላ ከዚህ ወር በኋላ ትጠቀሙ ይባላል። ኢቭን ኢፍ የኤክስፓየር ዴት እንኳን ባይደርስ ከተከፈተ በኋላ ጽፈን እንድንጠቀም ይነግሩናል። በተለይ ሽሮፕ ሲሆን ወገኖቼ። ግን የሚገርመው ነገር የዛሬ 2000 ዓመት አንድ መድኃኒት መጣ። ወዴት? ወደ ምድር መጣ። ሃሌሉያ! በዚህ በኩል በሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ አንድ መድኃኒት እግዚአብሔር ወደ ምድር ላከ። ምን የማይል መድኃኒት? ኤክስፓየር ዴት የሌለው መድኃኒት። ምን አይነት መድኃኒት? የአገልግሎቱ ዘመን የማያልቅ መድኃኒት። ምን አይነት መድኃኒት? ሁሌ የሚያድን መድኃኒት። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ! እንደዚህ ይላል አይደል? በዳዊት ከተማ። በማን ከተማ? በዳዊት ከተማ መድኃኒት። ሃሌሉያ! ምንድነው እሱ? መድኃኒት ነው። ምን የሚያደርግ? የሚፈውስ ነው። ምን የሚያደርግ ነው? የሚያድን ነው። ምን የሚያደርግ ነው? ከኃጢአት በሽታ ፈጽሞ የሚያላቅቅ ነው። ማን የላከው? እግዚአብሔር የላከው። ቤት በዳዊት ከተማ። መቼ? ዛሬ። የዛሬ የምንለው መቼ ነው? ከ2000 ዓመት በፊት የነበረ እስከ ዛሬ ድረስ ዛሬ ይባላል። ትኩስ ነው። ዛሬም ኤክስፓየር አላደረገም፣ ያድናል። ስለዚህ ያን ጊዜ ምን አለ? ዛሬ በዳዊት ከተማ ምን መድኃኒት፣ እሱም ማን? ክርስቶስ ጌታ ምን ሆኖላችኋል? ተወልዶላችኋል። ሃሌሉያ! መድኃኒት የተወለደለት ትውልድ ስሙ ለዘላለም የተባረከ ይሁን። መድኃኒት የተወለደልን፣ መድኃኒት የተሰጠን፣ መድኃኒት ተሰጥቶን የተፈወስን ጌታ ስሙ ለዘላለም የተባረከ ይሁን። ምን አይነት መድኃኒት? ዛሬም ለሚቀበሉት፣ ዛሬም ለሚፈልጉት፣ ዛሬም ለሚጠቀሙት ይሄ መድኃኒት ያድናል። ማን ይባላል? እሱም ኢየሱስ ክርስቶስ ይባላል። ሃሌሉያ! ክብር ለኢየሱስ። ስለዚህ ኤክስፓየር እንዳያደርገም የለበትም። እግዚአብሔር ሲልክልን ጌታ ኢየሱስ ክርስቶስ እላዩ ላይ የተጻፈ ነገር የለውም። ኤክስፓየር የማያደርግ መድኃኒታችን ነው። ጌታ ስሙ ለዘላለም የተባረከው። እንደውም አይተን እንደሆነ በዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ ያቺ በሲካር ውሃ መቅጃ ጉድጓዱ ጋር የነበረችው ሴት ኢየሱስ አግኝቷት ካወራት በኋላ ከዛም በኋላ ጉዷን ከነገራት በኋላ ወደ 10 የሚባለው ከተማ ሄደችና ጉዴን የነገረኝን ሊያሳያችሁ እያለች ስለ ኢየሱስ ክርስቶስ ብዙ ተናገረች፣ አወራች፣ መሰከረች። ከከተማ ሁሉ ሰው ተሰብስቦ ወደ ማን መጣ? ወደ ኢየሱስ መጣ። ከዛ በኋላስ በምዕራፍ 4 ቁጥር 12 ዮሐንስ ላይ እንደዚህ ይላል። አሁን ከዛ በኋላ ምን አሉ? የምናምነው አሉ ለሴትዮዋ መልሰው ስለ ቃልሽ አይደለም፣ ብዙ ነገር ስለነገርሽን አይደለም፣ ብዙ ስለሱ ስላወራሽልን አይደለም፣ ብዙ ምስክርነት አንቺ ስለሆነልሽ ነገርና ከአንቺ ነገር ተነስተን አይደለም። እኛ ራሳችን ምን አድርገነዋል? ሰምተነዋል። ሃሌሉያ! እነማ? እኛ ራሳችን። አሁን የሰሚ አይደለም። አሁን ሰዎች ስለተደረገላቸው አይደለም። አሁን አንቺ ላይ ስለሆነው ነገር አይደለም። ነገር ግን እኛ ራሳችን በጆሮአችን ሰምተነዋል፣ በዓይናችን አይተነዋል። ክብር ለኢየሱስ ክርስቶስ። እሱ ምንድነው? በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን
ይሏት ነበረ። ሃሌሉያ! ጌታ ስሙ ይባረክ። እነዚህ ሰዎችን ተመልከቷቸው። የሰሙት ነገር ምንድን ነበረ? ጉዷን የነገራት። ምናልባት እቺ ሴት አይታችሁ እንደሆነ 5 ባሎች ያገባች ሴት ናት። ታሪኳ ጥሩ አይደለም። ኢየሱስ ካገኛት በኋላ ግን ከዛ ከተማ ላይ እየሮጠች ሄዳ ጉዴን የነገረኝ ልንገራችሁ፣ መሲሁ መጥቷል እያለች እየዞረች ተናገረች፣ መሰከረች ስለሱ። እነዚህ የሰሙ ሰዎች እሱ ጋር ሲመጡ ግን አዩት። አይናቸው ተከፈተና መድኃኒቱን አዩት። ጆሮአቸው ተከፈተና መድኃኒቱን ሰሙት። እነሱ ቀረቡና ከሱ ጋር ጊዜ ያሳለፉና ተረዱ። ስለዚህ መጥተው ለሷ የሚነግሯት ነገር የሚገርም ነገር ነው። አሁን እንድትነግሪን አንፈልግም። አሁን እንድታወሪ አንፈልግም። አሁን ስለሱ ብዙ መነገር አያስፈልገውም። እኛ ራሳችን አይተነዋል። እኛ ራሳችን ሰምተነዋል። ከሰማችሁ ዘንዳ ማን ነው ብትላቸው፣ እኛማ ያየነው የሰማነው የዳሰስነው ያወራን ያጫወተን ያናገረን እሱማ ማን ይባላል መሰለሽ? በእውነት ክርስቶስ። ሃሌሉያ! ጌታ ስሙ ይባረክ። በአንድ ቀን መጥተው በአንድ ቀን ሰምተው በአንድ ቀን አይተውት እንዲህ አይነት መገለጥ፣ እንዲህ አይነት መረዳት፣ እንዲህ አይነት አይናቸው ተከፍቶ ሲያዩት ድንቅ ነገር ነው። እግዚአብሔር በክርስቶስ ኢየሱስ እሱን ፈጽሞ የምናውቅበትን እውቀት ያብዛልን። በአንድ ጊዜ መጥተው እሱ ምንድነው? ክርስቶስ። እስከ ዛሬ ድረስ ዛሬ ብዙዎቹ የሚታገላቸው ክርስቶስ አይደለም ብለው መሲህ አይደለም ገና እንጠብቃለን እያሉ የሚታገላቸው እነዚህ ሰዎች ግን ያን ጊዜውን ሄዱና አይተነዋል፣ እኛ ሰምተነዋል። እኛ አሁን ስለምትነግሪን ነገር አይደለም። እሱ ማነው? ክርስቶስ ነው። እሱ የዓለም መድኃኒት። ሃሌሉያ! መድኃኔዓለም የዓለም መድኃኒት እሱ እንደሆነ እናውቃለን ወገኖቼ። ዛሬ ይሄ መድኃኒት ኤክስፓየርድ አላደረገም። ዛሬ ይሄ መድኃኒት ከ2000 ዓመት በኋላ ሰዎች በሱ ምክንያት ሰፈሩን መብራት በመብራት ያደርጉታል። በሱ ምክንያት ቤታቸውን መብራት በመብራት ያደርጉታል። በሱ ምክንያት ከተማውን መብራት በመብራት ያደርጉታል። ይሄንን መድኃኒት ብርሃን የሆነውን ወደ ህይወታችን የምናስገባበት ዘመን እንዲሆንልን እግዚአብሔር ይርዳል። መብራቱ የሚያስፈልገው ከተማው ላይ ሳይሆን፣ መብራቱ የሚያስፈልገው ቤታችን ላይ ሳይሆን፣ መብራቱ የሚያስፈልገው ጣራና ጥራችን ላይ ሳይሆን፣ መብራቱ የሚያስፈልገው በእኛ ውስጥ ሊበራ ይገባል። እኔ የዓለም ብርሃን ነኝ ብሏል ይሄ መድኃኒትና በውስጣችን እሱ እንዲበራ ያስፈልጋል። ላመንነው ለኛ መድኃኒታችን ስሙ ለዘላለም የተባረከ ይሁን። እንደሚገባው እንድንመላለስ ይሄ ጊዜ እንደገና ከሱ ጋር ያለንን ነገር አድሰን የምንሄድበት ጊዜ ይሁንልን። ላላመንን ደግሞ ይሄ የዓለም መድኃኒት ኤክስፓየር ዴት የለውም፣ ዛሬም ያድናል። እሱን እንድናምነው ከሱ ውጪ በዚህ ዓለም ላይ በዚህ ዩኒቨርስ ላይ ምንም መድኃኒት የለም። ይህንን መድኃኒት እንድንቀበለው በጌታ ፍቅር የዛሬ 2000 ዓመት የተነገረው ዛሬም አዲስ ስለሆነ ያኔ ተወልዷል። አሁን ደግሞ ለእኛ እንዲወለድልን፣ አሁን ደግሞ በህይወታችን ውስጥ እንዲወለድልን፣ አሁን ደግሞ በህይወታችን ውስጥ እንድናየው፣ አሁን ደግሞ መድኃኒት ሆኖ ከኃጢአት በሽታ እንዲፈውሰን እነሆኝ ብለን እጆቻችንን ዘርግተን እንድንቀበለው የሰራዊቱ ጌታ እግዚአብሔር ይርዳል። እንግዲያውስ በዚህ ጊዜ ብዙዎች ክሪስማስ እያሉ የሚያከብሩበት ነው። ብዙዎች ገና እያሉ የሚቀበሉበት ነው። ዋናውን የገናውን ባለቤት፣ ዋናውን የክርስማሱን ባለቤት፣ ዋናውን መድኃኒቱን እንጂ በመድኃኒቱ ምክንያት የሚሆነው ነገር ላይ ጊዜ ሳናጠፋ መድኃኒቱን እንድንቀበል እግዚአብሔር ይርዳል። መድኃኒታችን ኢየሱስ ለዘላለም ስም የተባረከ ይሁን። ኤክስፓየር ዴት የለውም። ማን? ኢየሱስ ክርስቶስ ዛሬም ያው ነው። ትላንትና ዛሬም እስከ ለዘላለም ያው ነው። ክብር ለኢየሱስ። ይሄንን መልእክት ወገኖች ወይ ለምትወዷቸው ለወንድሞቻችሁ ለእህቶቻችሁ እንኳን አደረሳችሁ ለክሪስማስ ብላችሁ ላኩላቸው። የሚያምኑት አሁንም ኢየሱስን እንደተከተሉት ይኖራሉ። ያላመኑት ደግሞ ይህን መድኃኒት እንዲቀበሉ ግብዣ ይሆንላቸዋል። ጸጋ ይብዛል። Would you like to listen to the word of God? Then go to Zadok Park and listen to the preaching. You can listen to Zadok Park on YouTube and don't forget to follow us on Facebook. And subscribe. ኢየሱስ ያድናል። ተባረኩ። Zadok